ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። ልክ በዚህ ሰዓት ከቅድስት ቤተክርስቲያናችን ሰበር መረጃ ተሰምቷል። ይህንን መረጃ ሼር፣ ኮፒ ሊንክ በማድረግ ለብዙዎች በማድረስ አንድነታችንን እንድናሳይ ጠይቃችኋለሁ። እንግዲህ ከቅድስት ቤተክርስቲያናችን የሚዲያ ልሳኖች መካከል የሆነው ተዋህዶ ሚዲያ ማዕከል የምዕመናንን ድምፅ ለመጀመሪያ ጊዜ በእንዲህ አይነት መልኩ አስተጋብቷል። ይገደል፣ ይቃጠል እንዲሁም ደግሞ ጂሃድ የመሳሰሉ ነገሮችና የቅድስት ቤተክርስቲያንን ክብር የሚነኩ የጥላቻ ንግግሮች እንዲቆሙም ጭምር ጠይቋል። ይህንን ታዲያ ድምፅ አባቶችም ጭምር አስተጋብተው እንደምትነግሩንና እንደምታበስሩን ተስፋ አለኝ። ኦርቶዶክሳዊ የሆነ ትስስራችንን በደንብ አጠናክረን የተጋረጠውን እንዲህ ያለውን የቤተ ክርስቲያን ጥላቻና የኦርቶዶክሳውያንን ጉዳት በጋራ እንደምንከላከል ተስፋ አለኝ። እንዲህ ባለ መንገድ ደግሞ ኦርቶዶክሳዊ የሆነ አባትነታቸውን ያለዩ ሊቀ ሊቃውንት ስሙር አላምረው እፎይን በመከላከል በእፎይ ላይ የተቃጣው ድርጊትም ጭምር እንዲቆም ጠንከር ያለ ጽሑፍን አስነብበዋል። አክት ሳይሆን ሪያክት ነው ያደረገውና በአስተምህሮቶች ጉዳይ ራሳችሁን በደንብ አጠናክራችሁ ቅረቡ ሲሉም ሊቀ ሊቃውንት ሞግተዋል። እንዲህ ባለ መንገድ ደግሞ የተለያያችሁ መምህራን፣ ካህናት፣ አባቶችም ሐሳባችሁን እንደምታሰፍሩ አንጠራጠርም። ስለደረስንበት ነገር እግዚአብሔር አምላክ ስሙ የተመሰገነ ይሁን። እኔም እፎይ ነኝ። መላው ባለማህተብ እፎይ ነው። በእፎይ ጉዳይ ሰበር የሆነ መረጃ ተሰምቷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ኢላማ ያደረጉ የጥላቻና የግድያ መረጃዎችን የሚያሰራጩ ግለሰቦችና ተቋማት ከአካሄዳቸው እንዲቆጠቡ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን በቁጣ ጠየቁ። ይህን ዜና ያሰራጨው የአዲስ አበባ ሀገረ ስብከት ሊቀ ጳጳስ በበላይነት የሚመሩት ተዋሕዶ ሚዲያ ማዕከል ነው። ከቅርብ ጊዜ ወዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በቅዱሳንና ከምንም በላይ በምንመካባቸው የቤተ እምነት ጉዳዮቻችን ላይ አጸያፊ ንግግር የሚናገሩ ግለሰቦች ከዕለት ወደ ዕለት እየተበራከቱ ይገኛሉ። ለዚህም በአጸፋው ከራሳቸው የመጽሐፍ አስተምሮ ምላሽ በሚሰጡ ኦርቶዶክሳውያን ላይ እየደረሰ ያለው ግድያን እናደርጋለንና እናጠፋለን የሚሉ ዛቻዎች ወደ ዘላቂ ግጭትና መተላለቅ የሚያመሩ እንጂ መፍትሄ አይሰጡም። ኡስታዝ አቡበከር እጅግ ከማከብራቸውና ጆሮ ሰጥቼ ከምሰማቸው የእስልምና እምነት መምህራን አንዱ ናቸው። በሰሜን ወሎ አቡነ ኤርሚያስ ጥሪን ተከትሎ በሚሊኒየም አዳራሽ ጎፈንድሚ ላይ ተገኝተው አብሮነታቸውን በዚህ ልክ አሳይተውናል። ለዚህም ለቅ ያለ ምስጋናችንን እኛም አቅርበናል። እንስማው ቪዲዮን። እንደ ሀገር ፈተናዎቻችንን ልንሻገር የምንችለው አንድኛችን ላይ በመጠቆም አይደለም። ዛሬ የበለጠውን የምናልፈው እጅ ለእጅ ተያይዘን ነው። ለዚህ ደግሞ እንደ አንድ የሙስሊም ማህበረሰብ መምህር ከናንተው ጎን ሆኜ ከአባታችን ጋር ሆነን በልማት ስራዎች እንደምናግዝ ይሄንን ሐሳብ ለመስጠት ነው። ዛሬ ለኡስታዝ አቡበከር በጣም በጨዋ ደንብ ጥያቄ መጠየቅ እፈልጋለሁ። ይህ ጥያቄ ደግሞ እነሱ ጋር ይደርስ ዘንድ ደግሞ ሁላችሁም ሼር፣ ኮፒ ሊንክ፣ ሪፖስት እንድታደርጉልኝ። ኡስታዝ አቡበከር በመጅሊሳቸው ተገኝተው መግለጫውን አንብበውልናል። የራሳቸውንም ሐሳብ ሲሰጡ አስተውለናል። ለምሳሌ ይህንን ቪዲዮ ማለት ነው። ግን ድፍረቱኛል የክርስትና እምነት ተከታይ ወገኖች ቤተ ክህነት እስልምናን ስንሰብክም ስናስተምር ሰዎች አምነውበት እንዲመጡ እንጂ ሰዎችን አስገድደን እንድናዝ የታዘዝንበት ዲን አይደለም። አድርገንም አናውቅ። በንግግራቸው ላይ እንደሰማችኋቸው አድርገን አናውቅም ነው ያሉት። ይህ መሐመድ ኢሳ የተባለ በአፉ የሚጸዳዳ ግለሰብ ላለፉት ዓመታት ምን እያለ ሲያስተምር ሲሰብክ እንደነበረ ስሙት። ይህ ለታሪክ ይቀመጥ። ኦርቶዶክሳዊ ሼር አድርግ። ቤተክርስቲያን ይሰራልን እንዲህ አይነት ቤተክርስቲያን የኦርቶዶክስ ተዋህዶ እየተባለ ታቦት እየገባ የሚቀመጥበት ሁሉ ለመተትና ለድግምት ለጥንቆላ ነው ማለት ነው። እሽሩሩ ማሙሽሩሩ ብላ አምላክን አሳደገችው ትላለህ እንዴ? ኢየሱስ ክርስቶስ አምላክ አይደለም። በመጀመሪያ ደረጃ እንደዚህ አይነት ቀልድና ፌዝ የተሞላበትን አይነት ህይወት አትኑሩ። ከእንዲህ አይነቱ ኑሮ ይልቅ መሞት ይሻላችኋል። እናንተ በራሳችሁ ጊዜ ብትጠፉ ይሻላችኋል። እባካችሁ አትቀልዱ። ሕፃን ተብሎ ጽንስ ተብሎ ፈጣሪ ጽንስ ተብሏል እየተባለ ነው።
ስም አልነበረውም። ሰዎች ስም አወጡለት። ለማለፈት ከኋላ የመጣ አይን አወጣ አይሆንም። ከዚህ በላይ ድፍረት አለ? ከዚህ በላይ ንቀት አለ? ከዚህ በላይ ጸብን መዝራት አለ? ከዚህ በላይ ግጭትን መጥመቅ አለ ወይ? ይሄንን እንዴት ነው የሚመለከቱት? ይሄንን እንዴት ነው የሚያዩት? ስለ እፎይ አንድ የሙስሊም ወንድማችን የጻፈው በጣም ያስገረመኝ ነገር አለ ያገኘሁት። እሱን አቀርብላችኋለሁ። ከእናንተ የሚጠበቀው ኮፒ ሊንክ፣ ሪፖስት፣ ሼር እያደረጋችሁ ይህን ቪዲዮ ተከታተሉ። አሁን ላይ በእፎይ በወንድማችን ጉዳይ ላይ ቀርበው ከመከራከር ይልቅ እሱም በለው ቁረጠው ተሳድቧል እያሉ ወሬ የሚነዙ ብዙ ሰዎች ባሉበት ቦታ ላይ እንደነዚህ ደግሞ እውነትን የሚገልጡ ልጁ አላጠፋም እውነታውን ገልጦ ተናገረ እንጂ የሚሉ ወንድሞች እየመጡ ይገኛሉ። አንደኛው ወንድማችን ይሄ ነው። ልጁ እንዲህ ይላል። ጀማል አህመድ ይባላል። እፎይ የሚባለው ልጅ በመረጃ ነው የሚሞግተው። ለእያንዳንዱ ነገር ኢትዮጵያ ውስጥ ብዙ ሰው ያልቀራቸውን የእነ አቡ ቡሃሪን ኪታብ በመረጃ እያቀረበ ነው የሚከራከረው። ለኡስታዞች በተደጋጋሚ ጥሪ ቢቀርብም ይላል፣ ስሙኝ፣ ጥሪ ቢቀርብም ብዙ ሙስሊሞች ወጣቶችም ኡስታዞችም ለውይይት ቀርበው ለልጁ ጥያቄዎች መልስ እንዲሰጡላቸው በተደጋጋሚ ቢጠይቁም ደፍሮ ከልጁ ጋር የተወያየ ታዋቂ ኡስታዝ አላየንም። እነዛ እባካችሁ ቀርባችሁ ተወያዩና ለልጁ በቂ መልስ ስጡልን እየተባሉ ሲለመኑ ዝም ጭጭ ያሉ ኡስታዞች ዛሬ ላይ የጫጫታው መሪዎች ሆነዋል። ኢጎህን አውልቀህ ጣልና ተወያይ። ኡማው ከእናንተ የሚፈልገው ለሚነሱ ጥያቄዎች አጥጋቢ መልስ እንድትሰጡ ነው ይላል። እንደነዚህ አይነት ሰዎችም አሉ፣ እውነታው የገባቸው ማለት ነው። ይሄ ልጅ አያይዞ ፖስት ያደረገው ደግሞ ሌላ ነገር አለ። እሱንም ላንብብላችሁ። ሰው እንዴት ረመዳንን የሚያክል ወር ላይ ጾምን የሚያክል ነገር ይዞ ያዘው መጣል በለው ስቀለው ሲል ይውላል። ስከኑ፣ ዱዓ አድርጉ። ይህ ወር በዚህ ሁኔታ የምናሳልፈው ወር አይደለም። በግልም በአጠቃላይም በኡማው የመጣውን በልአ በዱዓ በኢባዳ የምናስተካክልበት ወደ አላህ የበለጠ የምንንቀሳቀስበት ጊዜ ነው። ተሳስተው ከሚያሳስቱ ሰዎች አላህ ይጠብቀን። ከፊት ሆነው እሳቱ ላይ ቤንዚል የሚያርከፈክፉ የኛ ሰዎችን ተው በሏቸው። አሁን ጊዜው አይደለም በሏቸው። ወደ አላህ የምትቀርቡበት ጊዜያችሁን እያባከኑባችሁ ነው ይላል። ወንድም እውነታው የገባው ሰው እንዲህ ይላል። እፎይን ለተናገረው ነገር ለእያንዳንዱ በማስረጃ መጥቶ መወያየት የሚፈልግ ሰው ካለ ልጁ ዝግጁ ነው። ከዛ ውጭ ግን ያዘው ፍለጠው የሚባል ነገር የለም፣ አይሰራም። ካጠፋም እፎይ ይቀጣል። ከዛ ውጭ ግን ባላጠፋው ነገር ላይ ወንጅሎ ለማሸማቀቅ የሚካሄድበት መንገድ ትክክል አይደለም እያልን ስንጮ እየመጡ አንዳንዶቹ ሃይማኖታችን ተነክቷል የእሱ አባሪ ሆናችሁ ወይ ምናምን ይሏሉ። ይኸው እንግዲህ የእነሱ ወገን የሆነው ወጥቶ እየጻፈ ነው። ነገ ከነገ ወዲያ ደግሞ እንዲሁ እውነታው የገባቸው ሰዎች እየወጡ ይጽፋሉ። ባይዘዌ ልጁን ሆይ ብላችሁ ሰዓት ውስጥ ከታችሁ የአንድ ሳምንት አጀንዳ ከማድረግ ውጭ ሌላ ምንም የምታመጡት ነገር የለም። ምክንያቱም ስንጠይቅ የምንጠይቀው እኛ ህገ መንግስቱ ባሰፈረልን መብት በአንቀጽ 486 እስከ 487 ባለው ገጽ ላይ በሰፈረው ህግና ደንብ መሰረት እንጂ በጭፍን አይደለም። ህግን ላለፈ ደግሞ ሽፋን የምትሰጥ የትኛውም ቤተክርስቲያንም የትኛውም የሃይማኖት ተቋም የለም። መልካም። እሺ፣ አሁን ሁለት ነገሮችን እናገራለሁ። በደንብ አድርጋችሁ ታዳምጡኛላችሁ። ይህን ቪዲዮ ኮፒ ሊንክ ሼር ታደርጋላችሁ ማለት ነው። የመጀመሪያው የእኛ ትዕግስት የእኛ ዝም ማለት ምን ያክል ምንም አታመጡም የሚል ድምዳሜ ላይ እንደደረሱ እንግዲህ ሰምታችኋታል። ምንም አታመጡም ምን እንደምናመጣ እንግዲህ ከዚህ በኋላ የእኛ ትዕግስት ፍራቻ መስሎ ከታየች እንግዲህ ምን እንደምናመጣ አብረን የምናየው ነገር ይሆናል። ከዛ ውጪ ግን አንቺ የጠቀሽው አንቀጽ ለራስሽም እንደሚሰራ ግን የተነጋሽ ይመስለኛል። ሳላ እና ኢምራን የሚባሉ ሳላ አዳማ የሚኖረው ልጅና እዚህ አዲስ አበባ ያለው ኢምራን የሚባሉ ልጅ በክርስቶስ ላይ የተናገሩት በጣም አጸያፊ ነገር መቼም ቪዲዮን አልሰማሽውም ብዬ ለማመን በጣም ይከብደኛል። ስለዚህ የራስሽን ሸፍነሽ እፎይ እንዲቀጣ መተሽ የምታነበንቢው ፊልተርሽን ከፍተሽ መጀመሪያ የራስሽን ቤት ማጽዳት ያለብሽ። ስለዚህ አንቺ የምትናገሪው ነገር እኛ ጋር እንደሚሰራ አብረን ምን ይሆናል ማለት ነው። ለድፍረትሽ ደግሞ እኛም ምን አይነት አቅም እንዳለን እናሳይሻለን ማለት ነው። ስለዚህ እንቀጥላለን።
እፎይ ማለት እኔ ማለት ነኝ። እፎይ ማለት እያንዳንዱ ኦርቶዶክሳዊ ማለት ነው። ስለዚህ እኛም በሕይወት አለን፣ እናንተም በሕይወት አላችሁ። ስለዚህ አብረን እንቀጥላለን ማለት ነው። እፎይ ተይዞ የአንቺ ጀሌዎች የማይያዙበት ምንም አይነት ምክንያት አይኖርም። ህጉ ለሱ ሰርቶ ለእነሱ ማይሰራ ከሆነ ደግሞ ያው እንግዲህ እኛም ወደ ምንሄዱ እንሄዳለን ማለት ነው። አብረን አይደል ያለ ነው፣ እንቀጥላለን። እፎይን በተመለከተ ምን ትላለህ ለምትሉኝ ሰዎች ዛሬ መልስ አለኝ። ሁላችሁም እስከ መጨረሻ 2 ደቂቃ ብቻ አዳምጡኝ። ደግሜ እናገራለሁ። አንድ ሀገር የተለያየ እምነት ነው ያለን። ሁሉም እምነት የተለያየ አስተምሮ ነው ያለው። ኦርቶዶክስ የተለየ አስተምሮ አላት፣ እስልምናውም እንደዛ፣ ፕሮቴስታንቱም እንደዛ ማለት ነው። እንግዲህ ደግሜ የምነግራችሁ ነገር በዘር የተባላ ነው ይበቃል። በዘር የተጨፋጨፍ ነው ይበቃል። በዘር አንገት የደፋ ነው ይበቃል። አሁን ደግሞ በሃይማኖት መታችሁ ሰላም አታሳጡ። እውነቴን ነው የምናገረው። አለቀ። ከድሮ ጀምሮ እስካሁን በሰላም ኖረናል፣ ተቻችለናል። ፕሊስ ከዚህ በኋላ እስከ ፍጻሜ ድረስ በሰላም ተቻችለን እንኑር። ከምሬ ነው የምነግራችሁ። እውቀት ያለው ሰው በእውቀት ይዳኝ። ግደለው ቁረጠው አይሰራም። ምክንያቱም ህግ ያለበት ሀገር ነው። እፎይ ጥፋት አለበት የምትሉ ሙስሊሞች ሂዱ ክሰሱ፣ ፍርድ ቤት ይቁም፣ እውነት አርነት ያወጣል። ጥፋት ካለበት ይከሰዋል፣ ጥፋት ከሌለበት በነፃ ይለቀቃል። እፎይ ብቻ አይደለም፣ በእስልምና አስተምሮ ላይ በእስልምና ኡስታዞች ላይም ክስ እንመሰረታለን። ለምን አትሉን? በኦርቶዶክስ ላይ የተዘባበቱ በክርስቶስ ላይ የተዘባበቱ ብዙ የእስልምና ኡስታዞች አሉ። እነሱም አብረው መከሰስ አለባቸው። ስለዚህ በህግ መዳኘት እንጂ ቤቱን አግኝተነዋል 300 ሺህ ብር እንከፍላለን ይዘነዋል አይሰራም። ምንም የሚሰራው ነገር የለም። ምክንያቱም ማንም ከህግ በላይ ሊሆን ሰላም አይችል። በህግ ጠይቁት። መንግስት ወንጀለኛ ነው ካለው ይክሰሰው፣ አይ ወንጀለኛ አይደለም ካለ በሰላም ይልቀቀው። እውቀት ግን ያላችሁ ሰዎች እባካችሁ አስተምሩ። ለውጡ የመዳንና ለመዳን ጉዳይ ነው። ከሞት በኋላ ላለው ህይወት ሁሉም ይጨነቃል። ስለዚህ እውነት ያለው ልክ እንደኔ እውነት ያለችው ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ብዬ ማስብ ሰው ነው። የዘላለም ህይወት ማገኘው ኦርቶዶክስ ተዋሕዶ ቤተክርስቲያን፣ በዛ አምኜ ጸንቼ እኖራለሁ። ስለዚህ በትህትና ይሁን፣ ስድብ አትላበሱ። ግደለው፣ ቁረጠው፣ ይቁም። በእምነት ውስጥ ግደለው የለም እና እባካችሁ ነገሩ ሳይካረር የማይሆን አቅጣጫው ሳንገባ ሰላም፣ ፍቅር ይሻላል። እፎይ ድምፅ መሆን ያለብን ሁላችን በገባንበት ቤት ልክ ሁሉንም ኑ በብርሃኑ ተመላለሱ ብለን እንደምንጽፈው ከእፎይ ጎን ደግሞ እንቆማለን። እኛ ለቤተክርስቲያን ሁላችን እንደ እፎይ ነን። የበሬ ግንባር ሆኖ ፊት ለፊት ያው ምስልምናና የቅበት እምነት ላይ የሰራ ጀግና ወንድማችን። ይሄ ማቆልባበስ አይደለም፣ ማሽቃበጥም አይደለም፣ እውነት ነው። የፕሮቴስታንት ቅበት እምነት የሚሰራ ሰው ፎቶአችንን ከፍተን ምናምን በቪዲዮ ብናስተምር አይደንቅም። እስልምና ላይ ግን እንደዚህ አይነት ፎቶ ፊት እያሳዩ ለሞት ራስን ለእርድ አዘጋጅቶ መቆም ጥብዓት ይፈልጋል፣ ጥንካሬ ይፈልጋል። እውቀት ብቻ ሳይሆን ሃይማኖትም ይፈልጋል፣ ወኔም ይፈልጋል። እፎይ አርአያችን ነው፣ ለሰማዕትነት የተዘጋጀ ለቤተክርስቲያን የቆመ በዘመኑ የተገኘ ክስተት ነው። እፎይ ክስተት ነው፣ ቀላል ሰው አይደለም። እፎይ ሲጎድል ብዙ ነገር ነው የሚጎድለው። ይሄ ማለት ሌሎቹ በእስልምና ላይ ዕቅበተ እምነት ላይ የሚሰሩ ሰዎችን እያራከስናቸው ዝቅ እያደረግናቸው አይደለም። እሺ እንደዛ እንዳታስቡ። ታላቁ ጅብሪል አለ፣ ዮሐድ አለ፣ ብዙ ሰዎች አሉ፣ እነ ጰላዲዮስ አሉ፣ እነ ማማይ እህቶቻችን ጭምር አሉ። ዋጋው ቀላል፣ ትናንትና ተናግሬዋለሁ። ለእነዚህ ሰዎች ድምፅ መሆን ያለብን፣ ድጋፍ ማድረግ ያለብን አሁን ነው። ይህን እንዳንረሳ። እዚህ በተሐድሶ መናፍቃን እንደዚህ መገለጫዎች እንዲህ ስንገባ እነዚህን ደግሞ እህቶቻችን ወንድሞች የሚሰሩትን የዕቅበተ እምነት እንዳንረሳው። የሴት ጀግኖችም አሉን፣ የወንድ ጀግኖችም አሉን። ስለዚህ ፊት ለፊት የተጋፈጡ ወንድሞቻችን ናቸው። ምስጋናም ይገባቸዋል። በእውነት ለሃይማኖታቸው የከፈሉት ዋጋ ነው። ምንም ሳይከፈላቸው፣ ምንም ሳይደነቁ፣ ምንም ደብዳቤ ሳይጻፍላቸው፣ ምንም ሽልማት ሳያገኙ። እንደውም አይታችሁ ከሆነ የፕሮቴስታንቱ ዕቅበተ እምነት ላይ ሰው የሚበዛው፣ በእስልምና ላይ እንኳን ብዙ አይበዛም ነበር። ግን ተቀየረ። አሁን በእነ እፎይ ለቤተክርስቲያን የምንቆምበት ጊዜ አሁን ነው። ቢያንስ እንኳን እንደ እፎይ እንኳን መቆም እንኳን ቢያቀተን ከእፎይ ዓላማ ጎን ግን መቆም ግን አለብን።
ትላንት እንዳልኳችሁ የሆነ ነገር ከሆነ በኋላ ወይኔ ምንም አይሰራም። እኔ ሰውን መደገፍ የሚገባው ብዬ ማምነው በህይወት እያለ ነው። የዛን ጊዜ ማቀባሪው እኮ ብዙ ነው። ሲያሳዝን ወይ እኮ ደስ ሲለኝ ወይ ትትናው ወይ ጸበብ ከሞተ በኋላ ምን ያደርጋል? የሚሰራው አሁን ነው። መቆም ያለብን አሁን ነው። በቃ በተለይ ተሰጦ ያላችሁ ቪዲዮ የመስራት ተሰጦ ያላችሁ ቪዲዮ እየሰራችሁ ተሰጦ ያላችሁ ሰዎች ዲዩት እያደረጋችሁ ሪፖስት እያደረጋችሁ ውግንናችን እናሳይበት ነው። የህግ ጉዳዩ እየሄደን ያለው ይሄ በጣም ጥሩ እንቅስቃሴ፣ ሌሎች ዝርዝር ጉዳዮች ማውራት ስለማያስፈልግ ነው። የህግ ጉዳዮች ራሳቸውን ተከትለው ይሄዳሉ። እኛ ደግሞ መስራት ያለብን ሰሩ መስራት ደግሞ አለብን። እኔ አንተን ሃይማኖት ሰድበብሃለሁ አንተ ግን ዝም በል የሚል ነገር ግን አይሰራም። እኔ አንተን ሙልጭ አድርጌ ማይክ ይዤ መንገድ ላይ ሰብክልሃለሁ፣ ክርስቶስን ፍጡር እያልኩኝ ሎቱ ስብሐት እያልኩኝ ሰብክልሃለሁ፣ አንተ ግን ስለ መሐመድ እንዳታወራ አፍን ዘግተህ ቁጭ በል ይባል አይሰራም። ይሄ መቆም አለበት። እናንተ እየረገማችሁን ነው፣ እነሱም እኮ አልመረቁንም። ያውም እግዚአብሔርን በቁሙ የሰደቡት በቁሙ እግዚአብሔርን። ትላንትና ቪዲዮ ሰምታችኋል። እፎይ ጋር ሲነጋገር የነበረው ክርስቲያን የሚባለው ሲያስደምጠን የነበረው። ስለዚህ ስለ እፎይ ስለ ወንድሞቻችን እስልምና ዕቅበት ምን የምንሰራው እኛ አንዴ። ሌላው በጣም ፍላጎት ኖሯችሁ ዕቅበተ እምነት ላይ እስልምና ለመስራት ፍላጎት ያላችሁ ሰዎች በውስጥ አዋሩ። እነ እፎይ ገና ያሰለጥኑንና አለበለዚያ ግን ይቅርታ ማይጠይቅ ከሆነ ወደ ህግ እንሄዳለን የሚል መግለጫ ነው ያወጡብኝ ማለት ነው። ይሄን ያህል 400 ሺህ እንሰጣለን 500 ሺህ እንደው በአሁኑ ሰዓት ወገኖች በግ እንኳን እኮ 4000 ምናምን 400 ሺህ ያልደረሰች ማለት ነው። በግ ገዝቼ አላውቅም፣ ግን ስንት ነው አንድ በሬ ዋጋ እንኳን አላወጣም ማለት ነው። እሱን ለገደለ 400 ሺህ እሰጣለሁ ስትሉ እንደው የአንድ በሬ ዋጋ እንዴት ነው የምታምኑኝ? ጌሾ አደረጋችሁኝ እኮ የሆነ ገለባ ነገር ማለት ነው። የፌስቡክ ፍርደኞች ማለት ነው። የፌስቡክ ፍርደኞች እንደ በሬ በ500 ሺህ ብር በ400 ሺህ ብር በ50 ሺህ ብር ነው የጀመሩት። አይ ቲንክ ይመስለኛል። እሱን ለገደለ 50 ሺህ ብር እሸልመዋለሁኝ። አትሊስት እንደው ምንም እንኳን ሽጉጥ መግዣ እንኳን 50 ሺህ ብር አይፈጅበትም እንደ ተኩስ መግደያ። ኧረ ተው ወገን። እና አትሊስት የበሰሉ ሲሆኑ እንደዚህ አይነት አቋም ያወጣሉ ማለት ነው። የበሰሉ አመራር ሲሆኑ አትሊስት ረገብ ያደርጉታል። ነገር ግን ይሄ ፍርዱ እንትኑን መግለጫውን 100% ትቀበለዋለሁ ካላችሁኝ ጥያቄ ምልክት ነው። እንደዛም ቢሆን ግን በፖዘቲቭ ሳይድ ነው ማየው። እፎይ በአንገቱ ላይ ያደረገው መስቀል እኔም አንገት ላይ አለ። እፎይ የሚመሰክርለት ክርስቶስ የኔም አባት ነው። እፎይ ላይ ለሚመጣው ነገር ሁሉ እኔም ወንድሙ አብሬው ከጎነዋለሁ። እሱን ለሞት ስታስቡት እኔም ለሞት አብሬው እንደምቆም አስቡበት። ብዙ ሰው የገዛ ቤቱ ነዶበት ተቃጥሎበት ምናልባት ሀገር ትስተካከላለች ብሎ በዝምታ ያልፍ ይሆናል። ምናልባት ደግሞ ካለበት ቀይም ደግሞ በግፍ በቁጣ በእልና በንዴት የተሞሉ ሰዎች ሲያሳድዱት ምናልባት ነገ የተሻለች ቀን ትሆናለች ብሎ ተስፋ ያደርጋል። ነገር ግን ዕለት በዕለት የመጣችው ዝምታ ግን ዋጋ እያስከፈለች ነው። በተለይ ደግሞ ኦርቶዶክሳውያኖችን ዝምታ በእርግጥ ፍራቻ አይደለም። ዝም ማለት በእርግጥ ተፈርቶም አይደለም። ግን ደግሞ ዝምታ በራሷ ባርነትን ትሰጣለች፣ ባሪያ ታደርጋለች። ዛሬ በወንድማችን እፎይ ላይ የሚደረገው ዛቻ ነገ በመላው የኢትዮጵያ ክርስቲያኖች ላይ የሚሆነውን ነገር እያሳየን ያለው። ስለዚህ ዛሬ የተቀጣጠለችውን ይችን እሳት ዝም ብለን ወንድማችንን ለሞት የምንሰጥ ወንድሞች የለንም። እፎይ ላይ የሚሆነው ነገር በጠቅላላ የሁላችንም ይሆናል። እኔም ኦርቶዶክሳዊ ወጣት ነኝ። እኔ ቢኒያም ታደሰ በምትመጡት ልክ ይህን ማተብ ስላሰርኩ እኔ ራሴ እፎይ ነኝ። ስለዚህ በመጣችሁበት ልክ ማስተናገድ የምንችልበታለን። ኦርቶዶክሳውያን ከመቼውም ጊዜ በላይ ይሄ ቪዲዮ አቅም እንዲኖረው ስለምፈልግ ኮፒ ሊንክ፣ ሪፖስት፣ ሼር እንዲሁም ስክሪኑን ጫን እያላችሁ ሴንድ እያደርጋችሁ ለብዙሃን እንዲዳረስ አድርጉልኝ። ማሳያችሁን ቪዲዮ አይተን ከመጣን በኋላ ምራችሁ ነገር ይኖራል። በዚህ ጉዳይ ላይ ምንም ነገር ማለት አልፈልግም ነበር። አሁን ግን ብዙ ነገሮች እያየው መናገር ስላለብኝ ነው። ስለዚህ መጀመሪያ ግን ቪዲዮን አይተን እንምጣና ምላችሁ ነገር ይኖራል። አየሁ ይላል አምላክ ይታያል።
አየህ ይህን ሽማግሌ አየህ እግዚአብሔር በጣም ያሳፍራል። ብልት ይለካል። በጣም ያሳፍራል። እግዚአብሔር ያሳፍራል። ባለቂ ነው። በጣም ባለቂ ነው። በጣም እግዚአብሔር ባለቂ ነው። እግዚአብሔር ባለቂ የምሬ ኢየሱስ ራሱ ደግሞ በግድቡ መልሳቸው ደም በደም አድርጓት ምን እንደሰራ ይሄንን በወንጀል ያንተ አምላክ ኢየሱስ ለአንድ ሰዓት ያክል ከንፈር ስሟል፣ የትልቅ ሰውን ከንፈር። በዚህ ጉዳይ ላይ ቪዲዮ መስራት የፈለግኩት አንድ የታዘብኩት ነገር ስላለ ነው። እናንተ ስትናገሩ ልክ እኛ ስንናገር ስህተት የሚሆንበት ምክንያት ምንም የለም። እናንተ በምትመጡበት ልክ እኛ መምጣት ቀላል እኮ ነው። ግን እስከዛሬ የመጣንበት ትሬንድ አብሮ የመኖር ተሳስቦ የመኖር ነው። ስለዚህ በመቻቻል በመከባበር ነው እየኖርን የነበረው። አሁን ግን ነገሮች መስመር እየሳቱ ነው። ያለን የተሸከምነው ችግር በቂ ነው፣ ከበቂም በላይ ነው። ግን በዚህ ልክ አሁን የኛ መጽሐፍ ቅዱስ ግራን ሲመታ ቀኝን ሲጣል ተመሳሳይ ሃይማኖት ላለን ሰዎች ነው ይሄ። ከዛ ውጭ ለሆነ ግን ግራይን ስትመታኝ ቀኝን እንዳታስበው አባቴ፣ ግራይን ስትመታኝ ከዛ የበለጠ እጥፍ እንደመመልስልህ ልታውቀው ይገባል። በመጣው ልክ ላስተናግድህ እኔ ቢኒያም በግሌ ዝግጁ ነኝ። ምክንያቱም ነገሮች በመቻቻል በመከባበር ነው። ምክንያቱም ሁላችንም አብሮ አደግ ጓደኛ ቤተሰብ አለን። ስለዚህ እኩል ተቻችሎ የመጡ ሃይማኖቶች ናቸው። ተከባብሮ መቀመጥ ነው። ከዛ ውጭ ግን ወደ በማስፈራራት በዛቻ ምናምን የሚቆም ትምህርት የለም። ማንም ማንንም አይፈራም። በማንም በሚመጣው ልክ ማስተናገድም እንችልበታለን። ምንም ችግር የለውም። አንድ ደግሞ ማለት የፈለግኩት ነገር እዚህ ላይ 2007 ላይ አጋጣሚ በግል ኬዝ 2007 ቂሊንጦ ታስሬ ነበርና ዞን 1 አብሮኝ የታሰረ ኡስታዝ በጣም ወደው ማከብረው ኡስታዝ ነውና ኡስታዝ አቡበከር አህመድ የሰጠው መግለጫ አለና እሱን ሰምቼ ነው። ኡስታዝ አቡበከር አህመድ 2007 ላይ ካሚል ሸምሱ፣ ያሲን ኑሩ፣ ጋዜጠኛ አቡበከር አለሙ አብሮኝ ታስሮ ነበርና ውስጥ በደንብ አውቃለሁ። አንድ ክፍልም ነበርን። ብዙ ኳስ ተጫውተን ስንጨርስ ልጆች እያልተንከባከበን ነበርና ብዙ ነገር ሳውራ አንድ ቤትም ነበር። አምፖል ላይ ትልቅ ሰው ነህ፣ በጣም ክብር የሚገባ ሰው ነህ። ግን ነገሮችን በምን አንግል አይተው ነው እዛ ላይ ይህን መግለጫ ልሰጥ ይቻልከው? ግራ ቀኝ አይተሃል ወይ? ስለዚህ የእናንተንስ ልጆች አይተ ነበሩ ይህን መግለጫ ስትሰጥ? ምክንያቱም ይህን መግለጫ ከመስጠት በፊት ያን ሰምተው ቢኖሩ በእርግጠኝነት አልሰጠውም ነበር። ምክንያቱም የሰጠው መግለጫ እኔን ስለገረመኝ የእናንተን ቤት ማየት ስላለብህ። ኡስታዝ አቡበከር አህመድ የሰጠውን መግለጫ እስቲ ሰምተን እንምጣ። የትኛውም እምነት ክብር እንዲነካ አንፈልግም። ያም የታዘዝነው በቁርአን ላይ ነው። አላህ የሌሎችን እምነት አትሳደቡ፣ እምነታችሁን ታሰድባላችሁና ጌታችሁን ታሰድባላችሁ ስላለ ይህንን እናድርግ። እስልምና ከነፍሳችን በላይ የምንወዳቸውን ነቢይ አንድ አይደለም 100 ጊዜ ፊዳ የምንሆንላቸውን ነቢይ መንካት ግን የዚህ ኡማ ክብር መንካት ነው። ስለዚህ ዝም እንደማንል ሊያውቁት ይገባል። እንደ ተቋም እንቅስቃሴ ተጀምሯል። እስልምና ጉዳይ ተቋሙ ክስ ይመሰርታል። ይህን ድርጊት ዛሬም ትናንቱን በፈጸሙ ሰዎች ላይ የህግ አስከባሪ አካላቶች ሰዎቹ በህግ ቁጥጥር እንዲሆኑ አላስፈላጊ ነገር እንዳይደረግ እንዲያደርጉ በህግ ተጠያቂ እንዲሆኑ እንጠይቃለን። ህጋዊ ስርዓት ተከትለን እንሄዳለን። ኡስታዝ አቡበከር አህመድ እንግዲህ እስልምና የሚያስተምረውን የትኛውም እምነት አትንኩ እንዳትነኩ ይላል። እንግዲህ መጀመሪያ እንዳሳየኋችሁ ነው። ስለዚህ እናንተ እንደፈለጋችሁ ስትሆኑ እዚህ ጋር ደግሞ ዲቤት ማድረግ ከቻላችሁ ዲቤት ማድረግ ነው። ቁርአንን ዲፔንድ አድርጋችሁ እሱ ለሚጠይቃችሁ እናንተም ለጠይቁት መልስ ሰጡ። የማይሆን መስመር ከሄደ ልክ ነው፣ ስህተት ነው። የማይሆን መስመር ከሄደ ግን መነጋገር ከቻላችሁ በመነጋገር ነው፣ እውቀትም ነው። ለእኛም እውቀት ታስጨብጡናላችሁ ለማናውቀው። ስለዚህ በመነጋገር በመከባበር መነጋገርና መወያየት ነው፣ ልክ ከፕሮቴስታንቶቹ ጋር እንደሚደረገው ማለት ነው። ከዛ ውጭ ግን ማናችሁና ነው እናንተ እንደዚህ ጓገጭ የምትሉት? እኛስ ጓገጭ ማለት አቅቶን ነው እንዴ? ኡስታዝ አቡበከር አህመድ እንዳልከው ለነብያችሁ በጣም ብዙ ነገር አለ። እኛም ለመድኃኒታችን ለኢየሱስ ክርስቶስ እንገዛለን፣ ሁሉ ነገራችን እንሰጣለን፣ እናከብረዋለን። ስለዚህ የምናከብረው የጌቶች ጌታ
የንጉሶች ንጉስ የአማልክቶች አምላክ የሆነውን ጌታችን መድኃኒት ኢየሱስ ክርስቶስን ስትነኩ ለእኛ ክብራችን እንደተነካ ነው። ስለዚህ እኛም ያመናል። ጣታችሁን ከመቀሰራችሁ በፊት እኛስ ምን ብለን ይሆን የሚለውን መገምገም ጥሩ ነው። እናንተ እንደፈለጋችሁ እንዲህ እየተናገረ መጀመሪያ ቤታችሁን ፈትሹ። የሚናገሩትን የእናንተ ልጆች ራሱ ተቆጡ። ስትቆጡ እዚህ ልንናገር እንችላለን። እናንተ ሳትቆጡ እንደፈለጋችሁ እየሆናችሁ እዚህ ሰልፍ ምናምን ብትወጣ ማን ያዳምጣል? በምትመትሉቅ እኔ ቢኒያም ታደሰ በምትመጡት ልክ ይሄን ማተብ ስላሰርኩ እኔ ራሴ እፎይ ነኝ። ስለዚህ በመጣችሁበት ልክ ማስተናገድ የምንችልበታል።